ዛሬ ምነግራችሁ እንዴት ኤክስ ቦይፍሬንድ ቺት እንዳደረገብኝ ከማጋር ከቤት ሰራተኛቸው ጋር የኔ እናቴ ምን ቢላት ነው የትኛው ቃል ስትቱ ጉትቱ ቢላት ነው እሺ ብላ እዛ የቀረበችለት። ያውም ደግሞ ምን አይነት ሰው ቢሆን ጥሩ ነው? ጌታ ኢየሱስን ተቀበሉ። ቸርቸኛ ሰው ኢየሱስ ለኔ የሰራ ጌታ ኢየሱስ አግኝታችሁ which is በጣም ሞድለት ነገር የነበረ እየሰከሰኝ እንደነበረ ሰው እንዴት ይሄን ሁሉ ጊዜ ሊያስመስል ይችላል? ቅዱስ 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 ከሚል ሰው ከማጋር ከቤት አጋዣቸው ጋር ከቤት ሰራተኛቸው ጋር ማለት ነው የተፈጠረው። ዛሬ ስንት አመት ነው? በጣም ቆይቷል። ይሄን ነገር ለመናገር ጭራሽ አላሰብኩም ነበር። ባይገፋይ ኖሮ ከዛሬ ድረስ አፍኜ ይዤው ነበር። ለጓደኛዬ እንኳን አልተናገርኩም፣ ለህቴ እንኳን አልተናገርኩኝም። ቃልዬ በምን እንደተለያየን ሁላ አልጠየቀችኝም። በቃ አትወደውም ነበረ። ተለያየን ስላት በቃ እሷ በጣም ሰርፕራይዚንግ እና ደስ አላት። በቃ ኑሯችንን እንቀጣለን። ለጓደኞቼ ለሌሎችም በቃ በሆነ ነገር አልተስማማንም፣ ተለያየን ነው ያልኩትና ባለፈው ዕለት ነው ኮመን ፍሬንድ የነበረ ሰው ከተገናኘን በጣም ለቆየ ሰው በምን ተለያያችሁ ብዬ ስቶኮስ ጠይቀው እኮ ቺት አርጋብኝ ነው ብሎ አለኝ። አላለችኝም። እራስህ ነው የገፋኸኝ እንዳወራ ይሄን ጉድህን ማለት ነው። ማን እንደሆንክ ታውቃለህ? አታውቅም። እህቴም አታውቅም። ማንም ሰው አያውቅምና መጀመሪያ አካባቢ ሳውቀው ምናምን የሆነ ኦፍ የሆነ ነገር ነበረው ውስጤ ደስ ማይለው ነገር አለ። ግን በቃ በጣም አሪፍ ሰው ነበር፣ ስነ ስርዓት ያለው ሰው ነበር። የሚያሳየኝ እንግዲህ እውነት ይሁን ውሸት አላውቅም። ኦብቪየስሊ ዴት ሳረግ እምነቱ ምንድነው የሚለው ነገር አለው። በመጀመሪያ ደረጃ እምነቱ ላይ ያለው ነገር በጣም ወድለት ነበር። በቃ በጣም ሰላማዊ ሰው ነበር፣ ያስተምረኝ ነበር። በጣም ደግሞ ሰርፕራይዝ የሆነብኝ ነገር ማለት ነው እኔ ላይ እንደዛ አይነት ነገር አላደረገም። እንኳን ይቅርና አይነካኝም። በቃ ልሳምሽ እንኳን ብሎኝ አይቅም። ሰላማዊ ሰው ነበርን። ዘከሱ ቤተሰብ ደግሞ ሁሉም በአብዛኛው እናት ታቀኛለች፣ ወንድሞቹ፣ እህቶቹ፣ ጓደኞቹ በቃ ሁሉም ሰው ያቀኛል። በቸርች ውስጥ ያሉ ሰዎች የተገናኘ ነው እዛ ነው ልጅ ላይ ሁሉም ሰው ያውቃል። እሱ ደግሞ እንትን ነበረ የቸርች ያስተምር ነበር። እሱ የሚያውቁ ሰዎች እኔን ያውቃሉ። እኔ ከቤት መውጣት አይፈቀድልኝም። እሱ ከኔ በጣም ታላቅ ነውና ቸርች እንሄዳለን። ከቸርች ስንመለስ ምሳ ይጋብዘኛል ወይ ደግሞ ቤት ወስዶ ምሳ ይጋብዘኛል። ከቤተሰብ ጋር ነው የሚኖረው። እናቱም እህቶቹም ደምዶና አላውቅም ብቻ አይመጡም ነበር ከቸርች መልስ ማለት ነው። እሁድ ጋር ቤት ምሳ ጋር ሰርቶ ምናምን ነገር ያበላኝ ነበረ። ቤት ስለሚቆጡኝ ቶሎ ነው መሄድ ያለብኝ። በቃ ከቸርች መልስ እሁድ ዕለት በቃ ሁሌ እንገናኛለን። በቃ ምሳ ሰርቶ ያበላኛል። በቃ ሄዳለሁኝ። በቃ ይሄ ነበረ ህይወታችን ማለት ነው። ከዛ እዛ ያለችው ልጅ ሰራተኛቸው አልዋሻችሁም፣ ወይኔ በኢየሱስ ታምራለች። አይገልጸው so cute ማለት ጥርሷ በቃ like everything በቅም ያለ ቆንጆ አለ አይደለ? ጸጉሯ ጥቁረቱ ጥቁር ናት። እሷ ራሱ ደግሞ ተነቅሳለች። ነጭ ነው ጥርሷ። ድዳጋናም እንዴት እንደሚያምር ከመቻት ደግሞ አሰብኩት ምትሉት አይነት ሰው አለ አይደለ? ከዛ የሆነ ቀን እሱ ቸርች አልሄደም ይጠበቀኝ ነው ምናምን። ከዛ ደውዬለት አቤት ምን ታስባለ? እኔ አልመጣም ምናምን ነገር አልኩት። እኔ ምግብ እኮ ሰርቼ እየጠበቅኩሽ ነው ለምን አትመጪም ምናምን ነገር አለኝ። አልመጣም እኔ ልሂድ ወደ ቤት አልኩት። እሺ አለኝ። ሰርፕራይዝ ማድረጌ ነው በእኔ ቤት ማለት ነው። አጥብዬ መሄድ ሰርፕራይዝ አደርገዋለሁ ብዬ መቼ አወቅኩ ጉዴን። መቼ ተደገሰልኝን አላወቅኩ። ላጥላጥ ብዬ ሄጄ ሳንኳኳ ብዙ ጊዜ እሷ ነው የምትከፍተው። ተከራይ ከፈተልኝ። ቤታቸው እንዴት መሰላችሁ? እንዴት እንዳላዩኝ አላውቅም። ብቻ ሳሎን ቤቱ ይሄ ፍሬንች ዶሩ ጋር ውስጥ እንደዚህ ማየት ትችላላችሁ። ውጪ ነው ወደ ውስጥ ማየት ማትችሉት። እንደዚህ ደረጃውን ወጣችሁ ከወጣችሁ በኋላ በቃ ምንም ነገር አይታይም። ጋር እንዴት እንዳላዩኝ ሳሎን ቤት ነው ምክንያቱም ያሉት ማለት ነው። ቀጥቅጥ ብዬ ድምጽ ነው የሚሰማኝ። ቢቆልፉስ አሁን ቢቆልፉስ በር ተከራይ አለ ደግሞ ቤት ተከራይ ቢመጣስ እሺ። ድምጽ ሰማሁኝ። ማጠብቁት ድምጽ ከዛ ምንድነው ብዬ እኔ ወየልሽ ክፍት አድርጎ ግብት እኔ ክፍሉ እየሄድኩ እኮ ነው እንደዚህ በሩ እንደዚህ ተገጥሟል ነው እየጨፈረች ነው ምናምን የሷ ድምጽ ነው የሚሰማኝ። ገባው። በጣም ነው የሚያሳፍረኝ ለራሴ ራሱ ይሄ ማንንም አላወራውም። ከዛ በኋላ ገባውኝና የዋቸው እንደሚድለው ፍንትን ነው የደረስኩት ሆነው ማለት ነው። they were shaking እና በቃ ተንቀጠቀጡ። ድርቄ የቀረሰችቱ ከዚህ በታችን ይክድና አረ ያው ምን ብሎ ይወራል? ማስፒን እንደምታስበው አይደለም ማለት እንደማስበው አይደለም።